እኔና ጆን ዳንኤል አብረን እዛ መልካም ወጣት አብረን ነበርን እና አክቹሊ የሆነ ትንሽ ጊዜም ቢሆን መጽሐፍ ቅዱስ አስተምሬዋለሁ ባይብል እዛ መልካም ወጣት ላይ ወጣቶቹን በማስተባብርበት ጊዜ ማለት ነው እና ስለማቀው ነው። አሁን ጆን ዳንኤልን ወንድሜ ነው፣ በጣም ቅን ልጅ ነው። እዚህ የቲክቶክ ታውቃላችሁ ባህሪ ይቀይራል። ደጉን ሰው አውሬ ያደርገዋል። ሚስ አንደርስታንድ መደረግ ከባድ ነው። እዚህ ሚዲያ ላይ ሲሳደብ ምናምን ስታዩት ጆን ዳንኤል ክፉ ልጅ ምናምን አይደለም፣ መጥፎ ልጅ አይደለም። በጣም ደግ ልጅ፣ ምስኪን ልጅ፣ የሚሰማ ሰው የሚወድ ልጅ ነው እና ጥፋት እንደ ወጣት ጥፋት ሊኖርበት ይችላል። ግን በቃ እና የማንን ምክር ነው መስማት ያለብህ በህይወት የሚለውን ምርጫ ልደርስ ያሰብክበትን ርቀት ያሳያል። ዛሬ ላሳያችሁ ማን መካሪ እንደሆነ ላሳያችሁ። ሁለተኛ ዙር ነው አዶንያስ በነገራችን ላይ እዩ ጩፋ ቢሮ የሄደው። የመጀመሪያው ከዲቻ ቦይሶች ጋር የሄደበት ቪዲዮ ነው። የመጀመሪያው ከዲቻ ቦይስ ጋር የሄደበት ቪዲዮ ነው። ይሄኛው ቪዲዮ ማለት ነው። ተመልከቱት። የለበሰው ልብስ እዩ ጩፋ የለበሰው ልብስ፣ አዶናይ የለበሰው ልብስ፣ አዶናይ የለበሰው ልብስ ይዩት። አለን በጣም ነው የሚወዱ። ይዩት የለበሰው ልብስ፣ አዶናይም የለበሰው ልብስ ተመልከቱ። ሁለተኛ ዙር ደግሞ ሲሄድ ይህንን የለበሰው ልብሱ ተቀይሯል። መልእክቱም ይኸው አዶናይም የለበሰው ልብስ ይዩት። ስለዚህ አዶናይ ሁለተኛ ዙር ማን ጋር ሄዷል? እዩ ጩፋ ጋር ሄዷል። ለምንድን ነው የሄደው ሲባል ከሊቅ እስከ ደቂቅ ድረስ ይህ ስግጥ ፍምስ የሚለውን ነገር የሚቃወሙ ሰዎች በዙ። ልጁ ድንገት የመጣ ጭብጨባ፣ ድንገት የመጣ አድናቆት፣ ድንገት የመጣ የፎሎወር ብዛት፣ ድንገት የመጣ በእርግጥ ታዋቂ ነው ልጁ መጀመሪያም ካናዳ እያለ፣ ግን የሆነ ሰዓት ላይ ተርኒንግ ፖይንቱ መጣለት። በጣም ሰዎች እሱ ላይ ትኩረት አደረጉ። ሰዎች እሱን መስማት ወደዱ። አድናቂዎቹ ጨመሩ። አዶናይስ ፎሬቨር አሉ። አዶናይ ፎሬቨር አሉ። ጉንፋን ይዞኛል ሶሪ። አዶናይ ፎሬቨር አሉ። በጣም በቃ አድናቆታቸውን በጣም ብዙ ሰዎች ገለጹለት። ድንገተኛ የአድናቆት ጎርፍ መጣ። አዶናይ የዋህ ነው። ልክ ነው። ልጁ የዋህነት አለበት። ምስኪን ነው። በተለይ እነዛ ዲቻ ቦይስ የሚባሉትን ልጆች ካነሳቸው በኋላ ወይም አነሳቸው አይደለም አክቹዋሊ አብሮት እንዲሆኑ ፕሮሞት ካደረጋቸው በኋላ በጣም ብዙ ሰዎች ወደዱት ልጁን። ጥሩ ተቀባይነት አገኘ። ጥሩ ነው ተቀባይነት ማግኘቱ ደስ ይላል። ልጁም የዋህ ነው። ክፋት ያለበት አይመስልም። ሁላችሁም እንዳያችሁት እና እንደምታውቁት ደግሞ አንድ የስልክ ላንሳ እንመለሳለሁ። ታብታብ አድርጉት እስከዛ። ተመልሻለሁ እና እኔ ከልጁ ጋር ምንም ፖይንት እንደሌለኝ እንድታውቁት ነው። ካለኝ እመጣለሁ፣ ችግር የለብኝም። እኔ እንደው የሚነካ ሀሳብ ካገኘሁ ልጁ ላይ ይሄ ነው የምለው ነገር አላየውም። እንደ አንድ ዓለማዊ ኮንቴንት እንደሚሰራ ሰው የፈለገውን ቢያደርግ ክርስትናዬን እስካለካ ድረስ እኔ አዶናይ ላይ ሀሳብ አልሰጥበትም። ምክንያቱም እኔ ሁሉም ሰው ላይ ሀሳብ አልሰጥም። እንደምታውቁት ሀሳብ ከሰጠው ወይ ክርስትናዬን ከነካ ወይም የማህበረሰብን ሞራል ከገደለ ነው ጉዳዩ ላይ ሀሳብ የምሰጠው እና
ይሄ ልጅ በጣም እውቅና አገኘ እና እኚህ ዲቻ ቦይስ የሚባሉ ልጆችን ረዳቸው። በዛም ተቀባይነቱ ጨመረ። እንደነገረን ከሆነ ራሱ አዶኒያ ከዲቻ ቦይሶች መካከል አንዱ ልጅ እዩ ጩፋን በጣም ይወደዋል። ያው ሳናስፈቅድ ነው አንተን እንግዳ እንዳለ ብቻ ነው የነገርን እና አሹ ባሳየን ቪዲዮ መሰረት በጣም ነው የወደድኩት ቪዲዮን አይቼ እና ምክንያቱም ሁለቱም ልጆች እጅግ በጣም ይሄ ነጭ ልብስ ያደረገው የእዩ ጩፋ ዣንጥላ ያዥ የሆነ ቃል አቀባይ አልነገርንህም እንደሚመጣ ምናምን ይላል። ያውቃሉ፣ ያው እንድታውቁት ብዬ ነው። ያውቃሉ፣ ድራማ ነው ጉዳዩ። ያው ቲክቶከር እንደምታውቁት አብዛኛውን ቲክቶከር ድራማ የሚሰራ ነው። በጣም ብዙ ፎሎወር ያላቸውን ቲክቶከሮች ካያቸዋቸው ድራማ የሚሰሩ ናቸው። እርዳታ ከሚረዱ ልጆች ጀምረው እንዴ ሰው ድንገት እንዴት ሰው ይቀረጻል? ሴትዮዋን ድንገት እንጨት ተሸከማ ስትሄድ አግኝቶ ምናምን የሚባል ነገር የለም። ሴትዮዋን እንጨት ሲሸከማ አግኝቶ እቺ ጥሩ ኮንቴንት ናት፣ እቺ እርዳታ ጥሩ ታስገኛለች። ስለዚህ ወደኋላ ማዘር ወደኋላ እንጨቶትን ይዘውት ሄዱ። እኔ ከዚህ ብቅ እላለሁ፣ አንተ ከዛ አንግል ሆነ ቅረጸኝ፣ እንጨትህን አግዛሃለሁ። ከዛ ይቀረጻል፣ ይፖሰታል። እና ድንገት እኛ ደግሞ ስናየው ድንገት ረጂው ከዚህ ሲመጣ ማዘርዬ የሚያሳዝን ልብስ ለብሰው የሚያሳዝን ፊት እያሳዩ እንጨቱ አግብጧቸው ሲመጡ ኑ ልርዶት ብሎ ሲረዳቸው ከዛ ከኪሱ እያወጣ 10 ሺህ ብር ሲሰጣቸው ምናምን ዋው የሚገርም ነው እንላለን። ግን የተጠና ድራማ ነው። ሴትዮዋ ኦሪጂናል ችግረኛ ናቸው አይደሉም፣ ቤቱ ነው የሚያውቃቸው፣ አይመለከተኝም። ግን ብዙ ነገር እዚህ ቲክቶክ ላይ ድራማ ነው እንደምታውቁት። ሪያሊቲውን ነው የምነግራችሁ፣ ድራማ ነው። የሚረዱትም ልጆች ጭምር ማለት ነው። የሚረዷቸው ሰዎች እውነተኛ ሊሆኑ ይችላሉ። ግን ሲረዱ የሚቀርጹት ሞመንቱ ምናምን ስታዩት እንዲህ ግጥም አይልም። ላይፍ ራሱ እንደዚህ ግጥም ብሎ አያውቅም። ካሜራ ደግ ነው አይዞሩም መቼም እና የሆነ እንትን አለ። እዩ ጩፋ ደግሞ በካሜራ ፊት ድራማ በመስራት ከዚህም በፊት የብዙ አመት ኤክስፒሪየንስ አለው። እንደምታስታውሱት ከዚህ ከአመታት በፊት መንግስቱ በለጠ የሚባል ሰውዬ የሶሪያ የተበታተነች ሰሞን ላይ ማለት ነው። ሶሪያ ብትንትኗ የወጣ ሰሞን ሞዴሬተር የተሰጣችሁ ሰዎች ተጠቀሙበት፣ አለበለዚያ እኔ እጠቀምበታለሁ። እና ቶፒክ ላይ ማታወራ ከሆነ የምትሞጣሞጥ ከሆነ ትወጣለህ። አትስማኝ። እኔ ስማኝ ብዬ ሼር አላረኩልህም። ከፈለግ አትስማኝ። እና ከዚህ በፊት መንግስቱ በለጠ የሚባል ሰውዬ ሚሊዮን አጋንንትን ያለብኝ አለ እዩ ጩፋ ጋር መጥቶ። ከዛ እዩ ጩፋ ለምንድን ነው የያዝከው ሲል ኢትዮጵያን እንደ ሶሪያ ልበጠብጣት ነው አለ መንግስቱ በለጠ። ድራማ እንደ ሶሪያ ልበጠብጣት ነው፣ ግን አንተ እያለክ መስራት አልቻልኩም አለ። አንተ እያለህ ምን አላልኩም? መስራት አልቻልኩም። መንግስቱ በለጠ አጋንንቱ የእዩ ጩፋ ጋር የሚወጡ አጋንንቶችን ተመልከቷቸው። ቶፒካል ናቸው እና ሶሻል ሚዲያ ላይ ኢሹ በሆነ ርዕስ ነው የሚጮሁት አብዛኞቹን አጋንንቶች። ሶሻል ሚዲያ ላይ የዛን ሰሞን ላይ የሶሪያ መረበሽ፣ የሊቢያ መበጥበጥ ምናምን የአረብ ሀገር መናጥ አብዮታዊ እንቅስቃሴ ነበር አረብ ሀገራት ላይ እና ሶሪያ ብትንትን ያለችበት ጊዜ ላይ ነበር። ከዛ የመንግስቱ በለጠ ላይ ያለው ሴጣን እንደ ሶሪያ ኢትዮጵያ ልበጠብጣት ነው አለ። ከዛ እዩ ጩፋ የሀገር መፍትሄ ስለሆነ ያው ስላቅ ነው ለሀገሪቷ መፍትሄ ስለሆነ እዩ ጩፋ ላይ ባለው ፓወር ሴጣኑ በእርግጫ ተመቶ ወጣ። መንግስቱ በለጠ ሲጠየቅ ከፍሎኝ ነው ያወራሁት፣ አሰልጥነን ነው እንዴት እንደምጮህ እንዴት እንደሚይዙኝ ስልጠና ተለማምደን ነው። ልክ አንድ ካስቲንግ ያለባት አክተርስ ወይም አክተር ከኦዲሽኑ በፊት ከቀረጻው በፊት 3-4 ጊዜ እንደሚያጠኑት 5-6 ጊዜ እንደሚያጠኑት በቃላቸው ጉዳዩን እንደሚያነበንቡት ከቀረጻውና ከፕሮግራም ህዝቡ ከመሰብሰቡ በፊት እና ከነዛ ቀናቶች በፊት ተሰብስበው የአጋንንት አጫጫው ይሰለጥኑ ነበር። እየተቀረጽኩ እንትን ነው ላይቭ ነው። ሰላም በላቸው ወገኖች። ማን ናቸው? ወገኖች ናቸው። ሰላም በላቸው። ደህና ናቸው? እንዴት ናቸው? ሰላም እያላቸው ነው ተጉና በቃ ድራማ ተሰራ ማለት ነው። መንግስቱ በለጠ ከእውነተኛ ጉባኤ ላይ ተገኝቶ ከመጮሁ በፊት እንደሰለጠነ ሁሉ ተናገረ እና አጋንንት እንትን አለለት ጮህለት። ከዛ ደግሞ አጋንንቱ ቶፒካል ነው ብያቸዋለሁ።
ልክ ሪፖርተር ጋዜጣ ሰሞኑን በተነሳ ጉዳይ ላይ መግለጫ እንደሚሰጥ ጽሁፍ እንደሚጽፉ ጋዜጠኞቹ ልክ እንደዛው ወይም ቢቢሲ አንድ አፍሪካ ሀገር ትኩስ ጦርነት እያለ የድሮ የኢራቅን ጦርነት አያወራም አይደል? ቢቢሲ የኢራቅን ጦርነት አንስታ ያወራል። አፍሪካ ሀገር ጦርነት እያለ የሚዘግቡት አሁን ላይ ያለ ጦርነት አሁን ላይ ያለ ቶፒክ ነው ጋዜጠኞች። ልክ እንደዛው እዩ ጩፋ ጋር የሚጮሁት አጋንንቶች ቶፒካል ናቸው። ሶሪያ የተበጠበጠ ሰሞን ሶሪያ ነኝ ነው የሚሉት ሰይጣኖቹ። በዛ ሰሞን ሌላ ነገር አያወሩም። የሆነ አንድ ሰሞን ልክ እንደ ዘንድሮ በሆሞሴክሹዋል ዙሪያ ነበረ በጣም ህዝቡ ተጸይፎ ሲያወራ እዩ ጩፋ ራሱ ወጥቶ ሆሞሴክሹዋልን የጋለ አስፓልት ላይ በቂጣቸው ቁጭ አድርገን እላያቸው ላይ ጎማ ማቃጠል ነው መንዳት ነው ያለ ጊዜ ማለት ነው ያለ ጊዜ። የዛን ሰሞን እዩ ጩፋ ቸርች የሚጮሁት ሰይጣኖች ሆሞሴክሹዋል ነን ነበር የሚሉት ሰይጣኖቹ ማለት ነው። እና አብዛኞቹን ሰይጣኖች ከቲክቶክ ላይ ነው ተነስተው እዩ ጩፋ ቸርች እየሄዱ የሚጮሁት እንደ ቶፒክ ማለት ነው አብዛኞቹ። ስለዚህ የዛን ሰሞን መንግስቱ በለጠ የሚባለው ሰውዬ ሲጠየቅ ድራማ ነው ከፍሎ ነው አለ። ከዛስ አስደብድቦ በወታደሮች በኤክስ ወታደሮች ከጡረታ በወጡ ከመከላከያ በተሰናበቱ ወታደሮች አስደብድቦት አስቀጥቅጦት አንድ የወላይታ ትልቅዬ ሜዳ አለ ኮንፈረንስ የሚደረግበት እዛ ሜዳ ላይ በሁለት ወታደሮች አሲዞት ደም አለ ልብሱ ላይ ልብሱ ተቀዷል። ተንበርክኮ ይቅርታ ጠየቀ እዩ ጩፋን። ምን ስላለ አይ ተከፍሎኝ ነው አንተ ስምህን እንዳጠፋ አለ። ግን እውነታው ከፍሎት ነበረ የጮኸው። ከዛስ አስደብድቦ አስቀጥቅጦ ሙሉ ቪዲዮ አለኝ እዩ ጩፋ ሰውየውን ከውትድርና የተቀነሱ ወታደር ልብስ ግን ያደረጉ ቀጣሪዎች መከላከያ ሁሉ መግለጫ ሰጥቷል። በዚህ በእዩ ጩፋ ስራ ላይ መከላከያ የኔ ያልሆኑ ወታደሮች የኔን መከላከያ ልብስ ለብሰው እዩ ጩፋ በተባለው ሃይማኖታዊ ሰው መንግስቱ በለጠ የተባለውን ሰውዬ ደብድበውታል ብሎ በቃ እና እዩ ጩፋ ኤክስፒሪየንስ አለው ልላችሁን። አፍተሩል ስለ መንግስቱ በለጠ የሰራሁት ፕሮግራም ስላለ እሱ ማየት ትችላላችሁ። ብዙ ፕሮግራምን ተሰርቷል። መንግስቱ በለጠም በህይወት አለ። አሁን እውነቱን መመስከር ይችላል ጥበቃ ከተደረገለት እና ኮመንታችሁ አይታየኝም። በነገራችን ላይ ወደዚህ ላድርግላችሁ። ነጭ ልብስ ስለለበስኩ ነጭ ልብስ ለቲክቶክ አይሆንም። እንደዚህ ልሁን ለኮመንታችሁ ስል ራሴን በጎን በኩል ላስገባ እና ድራማ ያውቃል። ከዛ ይሄ ዣንጥላ ያዡ የእዩ ጩፋ ስለ አዶናይ ነገረው። አዶናይ ይባላል ዲቻ ቦይስ የሚባሉ ልጆችን አንስተዋል ምናምን አለ። እርግጠኛ ነኝ አዶናይ ያነሳቸው የወልዲያ ልጆችን ቢሆን አይጠራውም ነበረ ቢሮ። በጣም ዘረኝነትም እንዳለ እንድታውቁ ብዬ ነው። የወለጋ ልጆችን ቢሆን ያነሳው አይጠራውም ነበር። የተንበይ ልጆችን ቢያነሳ ኖሮ አይጠራውም ነበር። የሰሜን ሰዎችን አንስቶ ቢሆን ኖሮ አይጠራውም ነበረ። ራሱን ችሎ እንትን ስላለው ማለት ነው። እና ጠራው ዲቻ ቦይስን ስለረዳ ምናምን አለው። ድራማ ሰራ። ከዛ ሰውየው ያስተዋውቀዋል። አዶናያስ ይባላል እንደዚህና እንደዚህ ነው እንደዚህ መልካም አድርጓል ዲቻ ቦይሶችን ረድቷል ምናምን ብሎ አስተዋወቀው። እዩ ጩፋ አያውቀውም። ሰውየው እያስተዋወቀው ነው። ሰውየው እንደወጣ እዩ ጩፋ ወዲያውኑ ስለ ሰግጥ ማውራት ጀመረ። እንደ እዩ ጩፋ እዩትማ፣ እዚህ ቪዲዮ ላይ እዩት። ስክሮል ሲያደርግ እኮ እንደሚውል የሚጠቀማቸው ማቴሪያሎች እኮ ያስታውቃሉ። እዩት እንዴት እንደሚያስቀምጣት በክብር ሞባይሉ ታፕታፕ ሲያደርግ ነው የሚውለው በፌክ አካውንት። ይሄኔ አለ አሁንም እዚህ ውስጥ እዩት። አይታችሁታል። ለስክሮል እንዲመቸው እጁን እንዳይደክመው ማስቀመጫ ሁሉ አለችው። ስክሮል ለማድረግ ማለት ይዋትማ ማስቀመጫ። እኔ ራሱ የለኝም። እኔ አሁን ቲክቶከር ነኝ ይባላለሁ፣ እታማለሁ። እንደዚህ ቻይ ማስቀመጫ የለኝም። አሁን ምቀኛ ይላል። አሁን ዘመዱ መጥቶ ምቀኛኛ አይደለም፣ ብትሰጠኝም አልጠቀመውም፣ እጄን እጠቀማለሁ። ምን ችግር አለው ይለኛል። ችግሩማ ድራማ መስራት ነው። እንዴት አንድ የእግዚአብሔር ሰው የሚያውቀውን ሰው እንደማያውቀው ሆኖ ለቀረጻ ሲል ድራማ ይሰራል? የእግዚአብሔር ሰው ያው ትምህርተ ጥቅስ ውስጥ አስገቡት። ትምህርተ ጥቅስ ውስጥ አስገቡት እና
ዞሮ ዞሮ ድራማውን ሰሩ ማለት ነው። እና ዛሬ ለአዶናይ ልነግረው የምፈልገው ለዩ ጩፋም ልነግረው የምፈልገው ነገር ስላለኝ ነው። በህይወትክ የምትጓዘው መንገድ ርቀት የሚወሰነው የመካሪዎችክን ያክል ነው። አንድ ታሪክ ላስታውሳችሁ። ይሄን ልነግራችሁ ነው ዛሬ የገባሁት። ሰው ካልጠፋ አካል ከዩ ጩፋ እንዴት ምክር ይሰማል? በሶስትና በአራት መንገድ ከዩ ጩፋ እንዴት ምክር መስማት እንደሌለብህ እነግርሃለሁ ዛሬ ከሰማኝ። አንዴ ጠቢቡ ሰለሞን የሚባል የዳዊት ልጅ እግዚአብሔር ዙፋን ሰጠው፣ እስራኤልን እንዲገዛ መንግስትን ሰጠው እግዚአብሔር እና በኃይል ነበር ህዝቡን የገዛው። እኛ ጠቢብነቱን ብቻ ነው በግብር ህዝቡን አስጨንቆ በጉልበት ህዝቡን አስጨንቆ ነበር የገዛው። እና ጠቢቡ ሰለሞን ወደ አባቶቹ ካንቀላፋና ከተቀበረ በኋላ የእስራኤል ህዝብ ተሰብስቦ መጣ። ከዛ መጥተው እንደዚህ አሉ ለሰለሞን፣ አባትህ አሉት፣ አባትህ በጣም ጨቁኖን ነበረ፣ በድሎን ነበረ፣ ጡንቻ በርትቶብን ነበረ እና እኛ ለአንተ ሮባም ይባላል የዘመዶቼ ነው የሚመስለው ስሙ፣ ሮባም ይባላል ስሙ እና የንጉስ ሰለሞን ልጅ ማለት ነው። ንጉስ ሰለሞን ከሞተ በኋላ በሱ ቦታ ዙፋኑ ላይ የወጣው ንጉስ እና ወጣት ንጉስ ነበረ። ከዛ መጥተው የእስራኤል ሽማግሌዎች መጥተው እኛ ለአንተ እንገዛልሃለን፣ ያልከንን ሁሉ እናደርጋለን፣ ግን አባትህ ጠንክሮብን ሸክማችንን አክብዶብን ነበር። አንተ ሸክማችንን አቅልልልን፣ እንታዘዛለን፣ እንገዛለን፣ ውጡ ስትለን እንወጣለን፣ ግቡ ስትለን እንገባለን አሉት። ሮባም ምክራቸውን ጥያቄያቸውን ሰማና ሁለት አማካሪዎችን ቀጠረና ምክር ለመስማት ፈለገ። የመጀመሪያ አማካሪ የሰለሞን አማካሪዎች ናቸው። እንደምታውቁት ሰለሞን ጠቢብ ሰው ነበር። አማካሪዎቹም በጣም ጠቢብ መሆን አለባቸው ምድሪቱ ላይ። እሱን ለመምከር ቢያንስ ከሱ በጥበብ ባትበልጥ እንኳን መገዳደር መቻል አለብህ እና ስማርት የሆኑ ሽማግሌዎችን ሰበሰበና የእስራኤል ሕዝብ መክሮኝ ነበር አለ። ምን መከረ? ጠይቆኝ ነበረ። ምን? አባትህ ሰለሞን እጁን አክብዶብን ነበረ፣ አገዛዙ ከብዶን ነበር። አንተ አገዛዘል ቀለል ብታደርግልን እንገዛልሃለን፣ ውጡ ስትለን እንወጣለን፣ ግቡ ስትለን እንገባለን ብለውኛል። ምን ላደርግ ብሎ ሽማግሌዎቹን ጠየቃቸው እና ሽማግሌዎቹ ምን አሉት? አዎ አባትህ ህዝቡን አስጨንቆት ነበረ እና እንዲገዙልና ዙፋንክ እንዲጸና ህዝቡ የጠየቀህን ጥያቄ መልስለት አሉት። ምን ማለት? ቀለል አድርግለት መንግስትህን አሉት። እሺ ብሎ ወጣና ሁለተኛ መካሪዎች ሰበሰበ። እንደሱ ወጠጤ የሆኑ ወጣቶችን ማለት ነው። ወጠጤ ወጣቶችን ሰበሰበና የእስራኤል ህዝብ ቀንበር ከብዶብናል እያለ ነው፣ አባቴ ቀንበር አክብዶብናል እያለ ነው፣ ምን ልበላቸው ሲል ወጣቱ እንደዚህ አላቸው፣ ከአባቴ ወገብ የኔ አንድ ጣት ትወፍራለች። አባቴ በጅራፍ ገርፏችሁ ነበር፣ እኔ ግን በጊንጥ ጅራፍ ገርፋቸዋለሁ አላቸው። በላቸው አሉት። ሁለት ምክር ቀርቦለት ነበር፣ የሽማግሌዎቹ ምክርና የወጣቶቹ ምክር። ወጣት ስለሆነ ለሱ ድንፋታ፣ ለሱ ትዕቢተኝነት፣ ለሱ አለመረጋጋት የተስማማው የወጣቶቹ ምክር ስለሆነ የእስራኤልን ሽማግሌዎች ኑ ተሰብሰቡ አላቸውና ከአባቴ ወገብ የኔ አንድ ጣት ትወፍራለች አላቸው። አባቴ በጅራፍ ገርፏቸዋል፣ እኔ በጊንጥ ጅራፍ ገርፋቸዋል፣ ምንም አታመጡም፣ ጸጥ ለጥ ብላችሁ ተገዙ አላቸው። እነዛ የእስራኤል ሽማግሌዎች እያዘኑ ተመለሱ። ምን እንዳደረጉ ታውቃላችሁ? ለመጨረሻ ጊዜ እስራኤል የምትባል መንግስት ለሁለት እንድትከፈል አደረጉ። 10ሩን ነገድ ይዘው ከእስራኤል ተገነጠሉ። መሪ ሹመው ማለት ነው። የሮባ መንግስት መከፈል ምክንያቱ ምንድን ነው ወገኖች? እሺ የት አሁን ነው ጨርሰው። እሺ መጣ ሮባም ከዛ ራይ ድረስ ይሄዳል በስሜት እና እሺ እና የሮባ መንግስት አለመጽናት ምክንያቱ ምንድን ነው? ሁለት ምክር ቀርቦለታል። ከሁለቱ ምክር የመረጠው ምክር ዙፋኑ እንዳይጸና አደረገ። 3 ዓመት ብቻ ነው የነገሰው ይሄ ወጣት ልጅ በዙፋኑ ላይ ማለት። ከ3 ዓመት በኋላ ዙፋኑ ተወሰደበት። አዶናይ ይሄ ነገር ከአዶናይ ጋር ታዲያ ምን ያገናኘዋል ካላችሁ፣ አዶናይ የሚባል አንድ የዋህ ወጣት እዩ ጩፋ የሚባል ሐሰተኛ ህዝብን የሚያስት ሰውዬ ጋር ገብቶ ምክር ጠየቀ።
ምን ብሎ መከረው? ሰግጥ ስግጥግጥ በል። እስቲ ምክሩን ላሰማችሁ። ከመሬት በታች የሆነ አስተሳሰቡ አዶናይ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ውስጥ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ። አዶናይ የሚያስተምረው ትምህርት ሀገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላል። እና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድ እና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው። ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብን። መንግስት ትምህርት ሚኒስቴር ምናምን የሚለው ገብቷችኋላ? ራሱን ነብይ እያለ የሚጠራ ጎረቤቱ አለ ደግሞ ሀሰተኛ ደርቢዎች ናቸው። ልክ እንደ ቡናና ጊዮርጊስ ደርቢዎች ናቸው። አንድ ከተማ ላይ አንድ ህዝብን በተለያየ አዳራሽ የሚያጭበረብሩ ሀሰተኞች ናቸው። ከዚህ በፊት ሱራፌል ምክሩ በጣም የሱራፌል ጥያቄ ትክክለኛ መሰረታዊ ጥያቄ የሚጠየቀው ራሱ ሱራፌል ችግር ቢኖርበትም ማለት ነው። ትምህርት ሚኒስቴር ይህን ሰውዬ ይመልከተው ብሎ ሱራፌል ጥሪ ስላቀረበ የሱራፌልን ጥሪ ነው እንግዲህ እዩ ጩፋ ጣም ያደርገው። ስለዚህ አሁን አዶንያስ እዩ ጩፋ ጋር ሁለተኛ ጊዜ ለመሄድ ለምን አስፈለገው ብለን ሀሳብ እንስጥ። እዩ ጩፋ ጋር ሁለተኛ ዙር አዶናይ የሄደበት ምክንያት ህዝቡ ሰግጥ ብሎ የተናገረው በተለይ መጀመሪያ አካባቢ ላይ ደድብ ካልደደብክ እዚህ ሀገር ላይ ምንም መሆን አትችልም ብሎ የተናገረውን ንግግር እንደ ዶክተር በድሉ አቅጅራ የመሳሰሉ ታዋቂ ጸሐፊዎች፣ ሂስ የሚሰጡ ግለሰቦች፣ ከዛም የተለያዩ የሃይማኖት አባቶች ከኛም ከፕሮቴስታንቶች ቸርች ውስጥ ያሉ አንዳንድ ስብከታቸው ከቲክቶክ የሚቀዳ ሰባኪዎች ወጥተው ሀሳብ ሰጡ። እንዴት ትውልድን ሰግጥ ይላሉ? እንዴት ትውልድን ያቀነጭራሉ? የትውልድን የመፍጠር አቅም ይገላል የዚህ ሰው ንግግር ብለው ወጀብ አስነሱበት። እንደነገርኳችሁ ድንገተኛ የሆነ ተቀባይነት ነው አዶናይን የወረረው። ድንገተኛ የሆነ ተቀባይነት ድንገተኛ። ከዚህ በፊት ወር ባልሞላ ከወራቶች በፊት ሴጋ እያለ ሲሰድበው የነበረው ህዝብ ነው እንግዲህ ግልብጥ ብሎ ያለ አዶናይ ህይወት የለም ማለት የጀመረው። ድንገተኛ ነው ይሄ ተቀባይነት የመጣ አዶናይ ጋር። ድንገተኛ የመጣው ተቀባይነት ድንገተኛ የሆነ ተቃውሞ እንደሚያስነሳበት አልተዘጋጀም አዶናይ። ስለዚህ ከዚህም ከዛም እንዴት ሰግጥ ትላለህ፣ እንዴት ተሰግጥ ትላለህ ብለው ሀሳብ ሲሰጡበት ልጁ ደንግጦ በቃ ካሁን በኋላ ሰግጥ የምትሉትን ነገር አቁሙ አላቸው። ይሄኔ ነው እዩ ጩፋ እንግዲህ ሁለተኛ ዙር እንዲመጣ ወይ በራሱ በአዶናይ ምክንያት ከሁለቱ አያልፍም፣ በአዶናይ ደዋይነት አሊያም በእዩ ጩፋ ቢሮ ደዋይነት አዶናይ ወደ ቢሮ ተጠራ ማለት ነው። ሁለተኛ ዙር ገባ። አብዛኞቻችሁን አዶናይ መጀመሪያ ሄዶ የተመከረውን ምክር ደግሞ የፖሰተን የመሰላችሁ አይደለም። ልብሱን ተመልከቱት፣ ጊዜውን ተመልከቱት። የመጀመሪያው ዙር የሄደው እዩ ጩፋ ቢሮ ከዲቻ ቦይሶች ጋር ነው። አሁን ግን ሄዶ ብቻውን ነው። እዩ ጩፋ ያደረገውንም ልብስ አዶናይ ያደረጉትንም ልብስ እዩትማ፣ አለቀ። እዩ ጩፋ በምንም መልኩ ለአዶናይ ሊያስብለት አይችልም። ገደል ልክ ይሄ ዮናስ ሙሉነህ የሚባል አይምሮን የሳተ ግለሰብ ጆን ዳንኤል የተባለን ወጣት ታዳጊ ትልቅ ቦታ ሊደርስ የሚችል ወጣት ታዳጊን ማንንም እንዳትሰማ እኔ በእንግሊዘኛ ኢንተርናሽናል የሆነ ተቃውሞ አሰማለሁ፣ የኢትዮጵያ አየር መንገድ ይንኮታኮታል ብሎ የራሱን አቅም ያላገናዘበ ትክክለኛ ያልሆነ የስህተት ምክር መክሮት ያንን ወጣት ልጅ
ከ1 ዓመት በላይ እስር ቤት እንዲማቀቅ አድርጎታል። ወዲያውኑ ተከርብቶ ምንድን ነው ያለው? ልክ አይደለም ያደረገው፣ እኔም ስሜታዊ ሆኜ ነው እንደዚህ ያደረግኩት አለ። እሱ አሜሪካ ቁጭ ብሎ ጆን ዳንኤል ጠያቂ በሌለበት እስር ቤት ውስጥ እንዲያሳልፍ ኢንጆይ ሊያደርግ የሚችልበትን ብዙ ተሳስቶ ብዙ ትክክል ሊያደርግ የሚችልበትን ነፃ ሆኖ የሚኖርበትን ህይወት እስር ቤት ውስጥ እንዲያሳልፍ በዮናስ ሙሉነህ በሚል አላዋቂ ሳሚ ምክር በኩል እስር ቤት እንዲወድቅ አድርጎታል። አዶናይ የተሻለ መካሪ አግኝቷል ወይ ካላችሁ አላገኘም። እዩ ጩፋ አዶናይን የሚፈልገው በአዶናይ ተቀባይነት በኩል የተንኮታኮተ ተቀባይነት ማጣቱን የተንኮታኮተ ነብይነቱን ህይወት ለመዝራት ነው አዶናይን እየተንጠለጠለ ያለው። አንዳንድ ቲክቶከሮች አይታችኋላ፣ ቫይራል የሆኑ ልጆችን ሄደው አብረዋቸው እንትን ይሰራሉ፣ ድራማ ይሰራሉ። ለምንድን ነው ቫይራል የሆኑ ልጆችን ሄደው አብረዋቸው የሚሰሩት ስትሉ፣ በእነሱ ቫይራልነት ቪዲዮቸው ስለሚታይ ነው። አለቀ። እውነቱን ነው የምነግርህ። ለምሳሌ ሰሞኑን አባት አንተ አባ አንተ እማ እማዬ አባዬ ሲባባሉ የነበሩትን ልጆች እየተቀባበሉ አብረዋቸው ድራማ እየሰሩ ነው ልጆች። አሁን ልጆቹ ምን አደረጉ? አባዬ እማዬ የሚለው ነገር በጣም ኦቨር ቫይራል ሆነ። ስለዚህ እነሱ ጋር ሄደው ድራማ አሰሯቸው ድራማ። ያበቃልንም በሉት። እነዚህ ደግሞ መካሪ የሚጫወቱት ልጆች ደግሞ አሉ። አላቀውም ስማቸውን፣ ይቅርታ አድርጉልኝ፣ የውሸቴን አይደለም፣ አላቀውም ስማቸውን። አብረዋቸው ድራማ ሰሩ። ቫይራል ባይወጡ ጠርተው ድራማ ያሰሯቸዋል? አያሰሯቸውም። ይሄ የቲክቶክ ባህሪው ነው። ቫይራል ስትሆኑ ሁሉም ገስት ይጋብዛቸዋል። ቫይራል ስትሆኑ ሚዲያው ይፈልጋቸዋል። የአንድ ሰሞን ተቀባይ ነው። እግዚአብሔር ብቻ ነው ቫይራሉን ካልሆንክ የሚፈልግ፣ ወደክ ተነሳክ የሚፈልግ፣ ኖረህ አልኖረህ የሚፈልግ አምላክህ እግዚአብሔር ብቻ ነው። ሌላ ሰው ሲኖርህ ይጠጋል፣ ሳይኖር ይርቃል። ቫይራል ስትወጣ አብሮ ፎቶ ይነሳል። ወደ ታች መቀመቅ ስትወርድ ስትታሰር ላሽ ይልሃል። እንትናዬ ይልሃል። የሆሞሴክሹዋል ልብስን የለበሰው ታሰረ ስትባል እሰይ ይልሃል። አለቅ። በዛ ልብስ እኮ አብረዋቸው ፎቶ የተነሱ ሰዎች አሉ። አሁን ግን ደግ አደረገ መንግስት እያሉ ነው። ማንም ሰው ራስን ካላወቅበት ትወድቃለህ። እና እዩ ጩፋ አዶናይን ቢሮ ድረስ አስጠርቶ ወይም አዶናይ ደውሎ ሄዶም ቢሆን ከሱ ጋር መታየት የፈለገው ስለመሰገጥ ማውራት የፈለገው በአዶናይ ተቀባይነት በኩል የራሱን ተቀባይነት ለመገንባት ነው እንጂ የአዶናይ ህይወት አሳስቦት አይደለም። ለምንድን ነው ይህንን የምትለው ካላችሁ ማስረጃ ሰጣችኋለሁ። ጥቂት ታገሱኝ። የአዶናይ ኮመንት ላይ ሄዳችሁ ሂዱ። አንተ በጣም ትለያለህ ማርያምን እዩ ጩፋ ተባረክ ያሉ ሰዎች አሉ። ኮመንት ሂዱና አንብቡ። የትኛውም መልኩ ማርያምን ብሎ የሚምል አንድ ኦርቶዶክሳዊ እዩ ጩፋን ተባረክ ሊል የሚችለው ከአዶናይ ጋር ካየው ብቻ ነው። ከአዶናይ ጋር ካየው ብቻ ነው እንጂ እዩ ጩፋን አንድ ኦርቶዶክስ ተባረክ ሊለው አይችልም። ምክንያቱም አንደኛ በሃይማኖት ይለያያሉ፣ ሁለተኛ ብዙ ጊዜ እምነቱ ላይ ማጣጣል ሲያደርግበት ስለሚመለከተው ሊቀበለው አይችልም። አሁን ግን ማርያምን ተባረክ ሚሉት ሰዎች መጡ። ለምን? በአዶናይ ተቀባይነት በኩል እዩ ጩፋ ተቀባይነት አገኘ። ለምንድን ነው የሚመክረው? ሰግጥ ፈምስ እያሉ ስግጥግጥ በል እያለው ነው። ድንገት ህገ መንግስታዊ ጥያቄ ተነስቶበት አዶናይ ላይ ሰዎች የሆነ ኬዝ ክሬት አድርገውበት ቢጣል ሄዶ አይጠይቀውም እስር ቤት። እኔ ልንገራችሁ፣ አይጠይቀውም ሄዶ የራሱን ገጽታ ለመገንባት ግን ፍላጎቱን አወራለት። አንድ የእግዚአብሔር ሰው ነኝ የሚል ሰው የሰውን ፍላጎት እንዴት ያወራል? ይኸውላችሁ ይሄ ሰውዬ ሐሰተኛ ነው ስላችሁ ለዛ ነው። በፈለግከው ርዕስ ሂድ። በተለይ እንደዚህ ቶፒካል ከሆንክ መነጋገሪያ ከሆንክ ያስገቡሃል ቢሮቸው። ሐሰተኛ ነቢያት ታዋቂ ሰው ከሆንክ ያስገቡሃል ቢሮቸው። የምትፈልገውን ነው የሚሰጡክ። የሐሰተኛ አገልጋይ አንዱ ባህሪ የእግዚአብሔርን ዓላማ ሳይሆን የራስክን ዓላማ ነው የሚሰብክክ። የእግዚአብሔርን ፍላጎት ሳይሆን የራስክን ፍላጎት ነው የሚያስተምርክ። የእግዚአብሔርን ፍቃድ ሳይሆን የራስህን ፍቃድ ነው የሚነግርህ። ስለዚህ አዶናይ የሄደው ሰግጥ ፈምስ በሚባለው ንግግሩ የመጣበትን ተቀባይነት ማጣት ወይም የአንዳንድ ሰዎች ውርጅብኝን መቋቋም ስላልቻለ ይቅር ሰግጥ ፈምስ ያልኩት ተሳስቼ ነው በቃ ትቼዋለሁ ምናምን ያለውን ጉዳይ ላይ የተሰበረበትን ጉዳይ እንዲጠገን የሄደው። ስለዚህ እዩ ጩፋ ፍላጎቱን ያውቃል፣ የአዶናያስን ፍላጎት። ስለዚህ ፍላጎቱን ሰበከው። መጽሐፍ ቅዱስ ምን ይላል?
የጢሞቴዎስ መልእክት ላይ ሐዋርያው ቅዱስ ጳውሎስ የጻፈው አንድ መልእክት አለ። ጆሮዎቻቸውን የሚኮረኩር አስተማሪዎችን ለራሳቸው ያከማቻሉ። ምኖች? ሐሰተኛ ምዕመናን ምንን ያከማቻሉ? ሐሰተኛ አስተማሪዎችን። የሐሰተኛ አስተማሪ፣ የሐሰተኛ ነቢይ፣ የሐሰተኛ ሐዋርያ አንዱ አመል የምትፈልጉትን ነው የሚነግሯችሁ። ፓስፖርት ይዘህ ሄደህ ፓስፖርትክ ላይ ለማጸለይ ስትፈልግ ምን ብለው ነው መልእክት የሚያመጡልህ? እግዚአብሔር የውጭ በር ከፍታለሁ ብሎሃለሁ የሚሉ። ለምን? ውጭ ለመሄድ ፈልገህ እንደሄድክ ስለሚያውቁ የትዳር ፍላጎት አናትሽ ላይ ወጥቶ እድሜ ሄደኩ 30ዎቹ እኮ ልደርስ ነው፣ ትዳር ያስፈልገኛል፣ ጌታን የሚፈራ ፈጣሪን የሚፈራ ትዳር ፈልጋለሁ ምናምን ብለሽ ከሄድሽ ስለ ትዳር ነው የሚነግሩሽ። ኢኮኖሚካል ቻሌንጅ ውስጥ ገብተሽ ሀብት ፈልጋለሁ ብለሽ ከሄድሽ ስለ ሀብት ነው የሚነግሩክ። ለምን? የእግዚአብሔርን ፍላጎት ሳይሆን የራስክን ፍላጎት ስለሚሰብኩ። አዶናይ የሄደው በዚህ ስግጥ ፈምስ በሚባለው ጉዳይ ላይ አንዳንድ ያልጠበቃቸው ሰዎች፣ ምሁራን፣ ልክ እንደ በድሉ ዋቅጅራ አይነት ዶክተሮች፣ ፕሮፌሰሮች፣ ምሁራን፣ ተቀባይነት በማህበረሰቡ ያላቸው የመስጊድ አስተማሪዎች፣ መስጊድ ውስጥ የሚሰብኩ ሰዎች፣ ቸርች ውስጥ ቆሞ ተቀባይነት ያላቸው አገልጋዮች ጥያቄ ስላቀረቡበት ድንገተኛ የሆነ ተቃውሞ ስለሆነ የደረሰበት ልጁ ድንገተኛ የሆነ ተቀባይነት እንጂ አልተዘጋጀም። ለተቃውሞ የተዘጋጀ ልጅ አይደለም። ላመነበት ነገር ዋጋ ለመክፈል የተዘጋጀ ልጅ አይደለም። ስለዚህ ድንገት ተቃውሞ ሲመጣበት ስብራል። በቃ ፈምሱ ያልኩት ብዙ ነገር እያመጣብኝ ስለሆነ ተውት፣ አትጠቀሙት አለ። ድንገት እዩ ጩፋ ጋር ሄደ። እዩ ጩፋ ኤክስፒሪየንስ አለ። እዩ ጩፋ ባመነበት ነገር የሚጸና ሰው ነው አይደለም? ማስረጃ ላምጣ። ባመነበት የሚጸና ሰው አይደለም። አዶናይን ሰግጥ እንደውም ስግጥግጥ በል ብሎ የሚመክረው እዩ ጩፋ ባመነበት ነገር የሚሰግጥ ሰው እንዳልሆነ አሳያቸዋለሁ። ልጁን ገደል ይዞት ለመግባት፣ ልጁን ለማጥፋት፣ ልጁ ነገ እስር ቤት ቢጣል፣ ልጁ አንዳች ነገር ቢደርስበት ዞር ብሎ አይመለከተውም። ሰውየው ለሰው የሚራራ አይደለም። ለሰው የሚራራ ሰው HIV ኤድስ ታመምኩ ላለ መድኃኒት ለሚውጥ በሽተኛ የ1000 ብር ዘይት የ1500 ብር ዘይት አይሸጥም። ይሄ ሰውዬ ለበሽተኞች ዘይት የሚሸጥ ሰው ነው። ከታመሙ ሰዎች ገንዘብ የሚቀበል ሰው ነው። በየትኛውም መንገድ ለአዶናይ የሚራራበት ልብ ሊኖረው አይችልም። ሰው ለበሽተኛ ካራራ፣ ለምስኪን ሰዎች ካራራ፣ ለወደቀ ሰው ካራራ፣ ለቆመ ታዋቂ ለሆነ ዝነኛ ለሆነ ለአዶናይ ሊራራ የሚችልበት መንገድ የለም። በአዶናይ ተቀባይነት በኩል ተቀባይነት ለማግኘት ብቻ ነው ከሱ ጋር አብሮ የታየው፣ ከሱ ጋር አብሮ ቪዲዮ የሰራው። ስለዚህ እዩ ጩፋ አንድ ጊዜ እንደዚህ አለ። ያኔ ታጅቦ የሄደ ጊዜ ትዝ ይላችኋል። በመከላከያ ታጅቦ እና በእንትን ሊሄድ ምናምን ብሎ የፎከረ ጊዜ ማለት ነው። በጣም ታጅቦ ሄደ። እዛ አዋሳ ላይ ያው እንትን የሰሩት ድራማ ነው የሰሩት አዋሳ ያሉትም ሰዎች እዛም ያሉት ሰዎች እና ተቀባይነት አለኝ በመንግስት ደረጃ ጥበቃ አለኝ ለማለት የወታደር ልብስ የለበሱ የክልሉን ጠባቂዎች አስቀጠሩ። ገንዘብ ተከፍሏቸው ታብታብ አድርጉ። ታብታብ አድርጉት። እንትን ሊዘጋብኝ ነው። አይ ቲንክ ሪፖርት እየተደረገብኝ ነው። እና ካውንስሉ መግለጫ ሰጠ። ቅጥ አምባሩን ያጣ እጀባ፣ መታጀብ፣ ዘይት መሸጥ፣ የተለያየ ነገር ማድረግ ልክ አይደለም ብሎ ካውንስሉ ፊት ለፊት መግለጫ ሲያወጣበት እዩ ጩፋ መጣና ተሳደበ። የካውንስሉን መሪዎች ተሳደበ፣ ካውንስሉን ተሳደበ፣ ምናምን ተሳደበ። ከዛ መሰገጥ የለበትም እንዲህ ሰው ባመነበት ነገር መሰገጥ አለበት አይደለ እያሉ ያሉት አዶናይና እዩ ጩፋ ተባብረው ሰው ባመነበት ነገር መሰገጥ አለበት አይደለ እያሉ ያሉት። ታዲያ እዩ ጩፋ ተሳደበና ስድቡ ላይ ይሰግጣል ብለን ስንጠብቅ ጴንጤቆስጣል የሚባል ህብረት አለ። በዛ ህብረት ውስጥ ምክትል ፕሬዚዳንት እንደሚደረግ ከዛ በኋላ የካውንስሉ ቦርድ ሜምበር እንደሚሆን ሲያቅ
በመግለጫ 2 ጊዜ ከአንድ ጊዜም 2 ጊዜ ይቅርታ ጠየቀ። አዶናይ እንዳትሸወድ፣ እዩ ጩፋ ላመነበት ነገር የሚጸና በእምነቱ የሚቆም ሰው አይደለም። ሲያገኝ የሚተጣጠፍ ሰው ነው። አንተን ሰግጥ ነው አይደል ያልከው? ስግጥግጥ በል ብሎ ሲመክርህ በስግጥና ስለሚያምን ወይም ደግሞ እሱ ላመነበት ነገር ስለሚጸና ሳይሆን ገደል እንድትገባ በአንተ ተቀባይነት በኩል ተቀባይነት ለማግኘት እንጂ ለአንተ አስቦልክ አይደለም ያንን ምክር የመከረ። አደራ ነው የምጠይቅ። 3.9 ሚሊዮን ደርሳል። አንዳቸውም አይደርሱልህም። ከቤተሰብ ከልብ ጓደኞች ከጥቂቶች በስተቀር ብትታሰር ብትወድቅ ነገ አንድም ሰው አይደርስልህም በህይወትክ። እውነት ነው። እግዚአብሔር የትኛውም ሁኔታው ላይ ሆነ ብትጠራው የሚደርስ አምላክ እግዚአብሔር እንዳለህ አምናለሁ። ነገር ግን ይሄ ሐሰተኛ ነቢይ ለምስኪኖች፣ ለወደቁት ሰዎች፣ ለበሽተኞች ገንዘብን ከነሱ ለመዝረፍ ትፈወሳላችሁ እያለ ሐሰተኛ ተስፋን እየሸጠ ሐሰተኛ ተስፋን እየሰበከ የእግዚአብሔርን ወንጌል ለግል ምቾቱ እያጣመ የሚሰብክ ይሄ ሐሰተኛ ሰውዬ ለአንተ አስቦ አይደለም ይሄንን ፕሮግራም ከሱ ጋር እንድትሰራ ያደረገው። አለቅ። በአንተ ተቀባይነት በኩል ተቀባይነት ለማግኘት ነው። እሱ የሚመቸው ቦታ ላይ ይታጠፋል። ልክ ዮናስ ሙሉነ ጆን ዳንኤልን አውሮፕላን ውስጥ አልወርድም ባለ ጊዜ አትውረድ፣ በእንግሊዝኛ ኢንተርናሽናል የሆነ ዘገባ ዘግባለሁ ብሎ ጉድጓድ ውስጥ እንደከተተው እስር ቤት እንዳስወረወረው ከዛ ወዲያውኑ 5 ደቂቃ ሳይሞላ እንደታሰረ ሲያረጋግጥ ልክ አይደለም ጆን ዳንኤል እንዳለ ሁሉ ይህም ሰው አንተ በግል ህይወትህ የሚደርስብህ ነገር አብሮህ ተጠያቂ አይሆንም። ዛሬ ምን ልልህ ነው የመጣሁት መሰለ? የአንድ ሰው የሚሄድበት ርቀቱ የሚወሰነውና የሚታወቀው የሚመክሩት ሰዎች ታይተው ነው። እዩ ጩፋ መክሮ ሩቅ አትጓዝም። እኔ ልንገር፣ ሩቅ አትጓዝም። እዩ ጩፋ መክሮ ሩቅ አትጓዝም፣ አትሰነብትም፣ አትቀጥልም። እውነቱን ልንገር፣ መካሪ ቀይር። ስማርት የሆኑ ሰዎችን አካባቢክ ላይ አድርግ። እውነቴን ነው የምልህ፣ ስማርት የሆኑ ሰዎች ሪስትሪክት እያለ ነው። ስማርት የሆኑ ሰዎች አካባቢክ ላይ አድርግ። ህግን የሚያውቁ ሰዎች አካባቢክ ላይ አድርግ። ይህን ተቀባይነት ሚዘልቅ አይደለም። ኢትዮጵያ ታውቃለህ፣ ኢትዮጵያ እቃ ነው 50 ዓመት ቤቱ የሚያስቀምጠው ሰው በልቡ 50 ዓመት አያስቀምጥም። አብዛኛውን ኢትዮጵያ ነው ይልንገር፣ ፌድ አፕ ታደርግበታል። ታዋቂ ነህ፣ አንድ ሰሞን ያከብረሃል። ከዛ ኢትዮጵያ ሶፋውን አይቀይርም፣ ሰው ግን በልቡ ይቀይራል። እውነቱን ልንገር፣ ኢትዮጵያ ፌድ ነው የሚያደርገው። የአያቱ ያክስቱ እቃ እኮ ቤት ውስጥ አለ። የ50 ዓመት የ60 ዓመት አያቴ እዚህ ላይ ነው የተናዘዘችው፣ እዚህ አልጋ ላይ ነው ንዛዜ የተናዘዘችው የሚለው አልጋ አለ ቤት ውስጥ። ግን 5 ዓመት ሰው ልብ ውስጥ አያስቀምጥም። ኢትዮጵያ ፌድ ታደርጋል። ፌድ አውት ነው የምታደርገው የሰው ልብ ውስጥ። አሁን ነው በትክክል ነገሮችን ሰው በሰው ልብ ውስጥ ተቀባይነት ባለ ሰዓት ላይ ሲያስታውሱክ ያ ልጅ አሪፍ ነበር እንዲሉ አድርገ እለፍ እንጂ ተቀባይነቴ ልክ እንደ አክሱም ሐውልት ተገትሮ ይቀራል እንዳትል። አንዱ የአክሱም ሐውልት ወድቋል ታውቃለህ። ምናልባት እሱም ተቀባይነት በማጣት ይሆናል ክምብል ያለው። ያው ለቀልድ ነው ይሄን እንኳን ያልኩት። እንደተገተረ የሚቀር ሰው የለም። በተቀባይነቱ እንደተገተረ ኢትዮጵያዊ ከአይኑ ስትርቅ ነው የሚያከብርክ። ልክ ቴዲ አፍሮ እንደሚባል ዘፋኝ። ቴዲ አፍሮ ለምን ይመስላል ብዙ ኢትዮጵያ የሚወደው? ብዙ ኢንተርቪው ላይ አያዩትም፣ ብዙ ፕሮግራም ላይ አያዩትም። የምሬን አቬለብል ኮንክ ይንቁሃል። በጣም ለሁሉ የምትገኝ ከሆነ አያከብሩ። ስለዚህ ነገርን አረል ብረትን በግለቱ ጊዜ ነው የፈለግከውን አድርገህ የምታጣመው ብረትን በግለቱ ጊዜ ነው። መካሪክ እዩ ጩፋ የሚሰግጥ ሰው አይደለም። ሀሳቡን
እንደዚህም እንደዛ የሚቀያየር ሰው ነው። አንተ ለምን ብለህ የእሱን ምክር ሰምተህ ስግጥግጥ ብለህ አዲስ ሪቮሉሽን እንደጀመር በራስህ አምነህ ከሆነ ግባ። አሁን ዛሬ ቪዲዮ ስገባ ማንም መክሮኝ አይደለም ዛሬ ላይቭ የገባሁት፣ በራሴ አምኜ ነው። ይሄ ላይቭ ዋጋ ካስከፈለ እኔ ነኝ ዋጋ የምከፍለው። ማናችሁ መታችሁ ምሳቃ ይዛችሁ ጠይቁኝ አለለም። እንዴት ፎሎወሮቼ አይሰሙኝም አይጠይቁኝም አለለም። ምክንያቱም በራሴ ተማምኜ ነው ይሄንን የማደርገው፣ በአምላኬ ተማምኜ ነው ይሄንን የማደርገው። ነገሮችን ስታደርግ አንድም በፈጣሪክ ላይ ሁለትም በራስክ ላይ ተማምና አድርግ እንጂ እንደ እዩ ጩፋ ባሉ ለምስኪኖች ለበሽተኞች እንኳን የማይራሩ ገንዘብ ካላስከፈሉ በስተቀር ፈውስም ተአምራትም የማይሰጡ ቸርችሮ አዳሪዎችን እንዳታመን፣ ገደል ነው የሚከቱክ። ሰምተኛል አይደል ወንድም አለ። ይህንን ምክር እንግዲህ እንደሚሆን አድርጋችሁ ለወንድማችን አዶናይ አድርሱት። እንደው ከእዩ ጩፋ ጋር ስለተያያዘ ነው የመከረክ ሌላ ሰው ይሆን አለ። እዩ ጩፋ ግን የኔ ኬዝ እንደሆነ ታውቃለህ። ሐሰተኛ ነቢያት የኔ ኬዞች ናቸው። ማንም እዩ ጩፋ ጋር መጀመሪያ ላይ የሄድክ ጊዜ ቪዲዮ ልሰራ ነበር። ግን እንደዚህ እንደሚሆን ስለማቅ ስለምገምት ነብይ ነኝ እያልኩ አይደለም፣ ስለምገምት እንደዚህ እንደሚሆን ታግሼ ጠብቄያለሁ። አሁን ግን ሁለተኛ ዙር እዚህ ሰውዬ ጋር ሄደሃል። አየህ፣ የመጀመሪያው ንግድ ነበር፣ የአሁኑም ደግሞ እንደዛው። ቦታ ብትመርጥ ባይ ነኝ። በስሜታዊነት በግብታዊነት ከምትመራ ነገሮችን ስክን ብለህ እንድታደርግ ብዬ ጠይቃለሁ። ያደነኩ ቦታ አለ። ለምሳሌ ባንዲራውን አጥፋ ምናምን ሲሉ ጥፍት ስታደርግ አድንቄያለሁ። የሆኑ አንዳንድ ሰዎች እንዲያደንቁ ብለህ አሁን የዛን ጊዜ አንዳንድ ሰዎች እንዲያደንቁ ብለህ አላጠፋም እናት ሀገር አረንጓዴ ቢጫ ቀይ ምናምን ብለህ መስዋዕትነት ብትከፍል አጉል መስዋዕትነት ነበር። ቤትህ ሄደህ ሻወር